አርዕስተ ዜና የልማትና ክርስቲያናዊ ተራድኦ ኮሚሽን ከ27 ሀገራት ስደተኞችን ተቀብሎ እያስተናገደ መሆኑን ገለጸ። ኦርቶዶክሳዊ የኑሮ ዘይቤና ባህል ከዘላለማዊ ሕይወት ባሻገር በተሻለ ደረጃ ጤናን ለመጠበቅ የሚያስችል መሆናቸው የዘርፉ ባለሙያዎች ተናገሩ። ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የዕለተ ረቡዕ አበይ የዜና መርሃ ግብር አርዕስተ ዜናዎችን በማስቀደም ጀመርን ዜናዎቹን ወደ እናንተ ማድረስ በኩል ሄኖክ ደስ ያብራችሁ ቆይታ ማድረግ ነው የሚሆነው ከዜናዎቹ ጋር አብራችሁን ቆዩ የልማትና ክርስቲያናዊ ተራድኦ ኮሚሽን ከ27 ሀገራት ስደተኞችን ተቀብሎ እያስተናገደ መሆኑን ገለጸ ይህ በእንዲህ እንዳለም ኮሚሽኑ በአሁኑ ሰዓት ከ80 ሺህ በላይ ለሚሆኑ ተማሪዎች በትምህርቱ ዘርፍ እገዛና ድጋፍ ያደረገ መሆኑ ተመላክቷል ናኦም ገብረኪዳን ተጨማሪ አለው የስደተኞችና ተመላሾች ጉዳይ መምሪያ በኩል ቤተክርስቲያን የቆመችለትን ዓላማ በትክክል እንድትወጣ ሆናለች ሲሉ የመምሪያው ኃላፊ አቶ ዘያስተር ኢበኩር ያብራራሉ በአሁኑ ሰዓት ኦልሞስት ወደ 87000 ተማሪዎች አሉን ከፕሪ ፕራይመሪ እስከ ሰከንደሪ ስኩል ያሉት ማለት ነው እኛ እነዚህ ተማሪዎችን አንደኛ ትምህርት ቤት በመገንባት ነው በእነሲያር በመናገኘው ፈንድ ከፍተኛ ኮምፕሊኬትድ የሆነ በሽታ ሲያጋጥማቸው ወደ አዲስ አበባ ይላካሉ ከዛም እኛ እነሱን ተቀብለን እዚህ ባሉ በመንግስት ሆስፒታሎች አስፈላጊውን ነገር ህክምናውንም ተለያዩ ድጋፎችን አድርገን ተሽሏቸው እንዲመለሱ ይደረጋል ማለት ነው ከተለያዩ ሀገራት የተውጣጡ ስደተኞችን በስፍራው ተገኝተን በመምሪያው ስለሚደረግላቸው ድጋፍ የጠየቀን ሲሆን ኡሳማ ኢብራሂምን እናስቀድም ሰርቪስ የሚሰጡኝ እዚህ ዳያሊሲስ ይችሉልኛል የትራንስፖርቱን ሆስፒታል ሲሄድ ስመለስ ይችሉልኛል መድኃኒትም ይችሉልኛል ወተትም ምናምን ይችሉልኛል በቃ ጂቪቪ ነው በቮለንታሪ ነው መስራ ግን በጣም ዲካክለኛ ያግዘናል ይረዳናል ለኛ ብቻ ሳይሆን እዚህ ያሉ ስደተኞች የሚመጡ ህክምናቸው የቤት ክራይ ምናምን ያግዛቸዋል እና በጣም ጥሩ ድርጅት ነው አሁን ላይ ይህ መምሪያ የ27 ሀገራት ስደተኞችን ተቀብሎ ያስተናገደ መሆኑን የተናገሩት በመምሪያው የከተማ ፕሮጀክቶች አስተባባሪ አቶ በላይ ነገሰ የሀገሪቱ ነባራዊ ሁኔታ ለአገልግሎታቸው ተግዳሮት መሆኑን አንስተዋል በተለይ አሁን በኢትዮጵያ ኮንቴክስት ላይ ብንመለከት አሁን ወደ 1.1 ሚሊዮን ስደተኛ አለ ኢትዮጵያ ውስጥ በተለያየ ስደተኛ መጠለያ ጣቢያ ማለት ነው እዚህ አዲስ አበባ ውስጥ ራሱ ብንመለከት ወደ 79000 ስደተኞች አሉ እነኚህ ስደተኞች እንግዲህ ከተለያየ የአፍሪካ ሀገር የመካከለኛው ምስራቅ የመጡ ስደተኞች ናቸውና ለነኚህ ሁሉ ነው እንግዲህ ሰብአዊ ድጋፍ የልማት ስራ ሁሉ የምንሰራው ስለዚህ ከቁጥሩ መብዛት አንፃር የሪሶርስ ውስንነት ትልቁ ተግዳሮትና ፈተና ነው መንፈሳዊ ማህበራት ጠንካራ የሆነ አደረጃጀት ሊኖራቸው እንደሚገባ ተገለጸ ቅድስት ቤተክርስቲያን የሚያጋጥሟትን ልዩ ችግሮች ለመከላከል የመንፈሳዊ ማህበራት አንድነትና ህብረት አስፈላጊ ስለመሆኑም ተመላክቷል ተመስገን ፍቃዱ ዝርዝር አለው ህብረታችን ለቤተ ክርስቲያናችን በሚል መሪ ቃል ከ16 መንፈሳዊ ማህበራት የተወጣጡ አባላት በማህበረ ቅዱሳንና በደጆችሽ አይዘጉ መንፈሳዊ ማህበራት አዘጋጅነት መርሃ ግብር መዘጋጀቱ ይታወቃል በመርሃ ግብሩ ላይም የማህበረ ቅዱሳን ዋና ስራ አስፈጻሚ መምህር ዋሲሁን በላይ በመንፈሳዊ አገልግሎት በመደራጀት ብቁ የሆነ ትውልድ ልንፈጥር ይገባል ብለዋል ያልተደራጀ አካል ይጎዳል ምንም ጊዜ ይጎዳል በየትኛውም ዓለም መደራጀት አለበት ምንደራጀው ለመንፈሳዊ አገልግሎት ነው በዚህ በጎዶሎ በሆነ ኦርቶዶክስ ያስተሳሰብ ደግሞ ልንሆን አንችልም በአባቶቻችን በነገሩን ዛሬም እኛ በተማርናቸው ወደፊትም አባቶች ምዕሉ የሆነ ኦርቶዶክስ ይፈልጋል ዘመናዊነትም ራሱ ለቤተክርስቲያናት በተገባ መንገድ ርዕቱ የሆነ እውነተኛውን ዘመናዊነት ይዘን ትውልዱን ማፍራት አለብን መንፈሳዊ ማህበራት ጠንካራ የሆነ አደረጃጀትን በመፍጠር ለቤተክርስቲያናችን በርካታ ስራዎችን ልንሰራና ልንገድፍ ይገባል በማለት መልእክታቸውን ያስተላለፉት የደጆችሽ አይዘጉ መንፈሳዊ የአገልግሎት ማህበር ምክትል ሰብሳቢ አቶ ፍትህ አወቅ የተባረክ ናቸው በከተማ ላይ የአብነት ትምህርት ቤቶችን ማስፋፋት ብንችል በቤተክርስቲያን ችግሮች ዙሪያ ወርክሾፕና በልዩ ርዕስ ላይ ፓናል ውይይት የመሳሰሉትን ነገሮች ብናደርግ ቀስ በቀስ ግንዛቤውን እያሰፋን ሄደን ወደምንፈልገው ትልቅ አደረጃጀት እንመጣለን በሂደት እየተዋሃደንና
እየተናበብን የምንመጣበትና ለቤተ ክርስቲያን ፋይዳ ያለው ስራ እንሰራለን ብለን ተስፋ እናደርጋለን። በመጨረሻም የጸረሃ ጽዮን ዘተዋህዶ አንድነት ኑሮ ማህበር ሰብሳቢ አቶ ሙሉጌታ ምትኩ በበኩላቸው ማህበራት በጋራ በመስራት የቅድስት ቤተ ክርስቲያንን ችግሮች ልንቀርፍ ይገባል ብለዋል። መተባበሩ መረዳዳት ካለ ከዚህ የበለጠ ስራ ለቤተ ክርስቲያን መስራት እንደሚቻል እኛም አረጋግጠናል። በተለይ በዚህ በአገልግሎታችን ላይ ከጎናችን ሆኖ ከሌሎች ከቤተ ክርስቲያን መዋቅሮች ውስጥ ማህበረ ቅዱሳን ከጎናችን ሆኖ አብሮ የሚረዳን የሚያግዘን ነው። ሌሎችም የበኩላቸውን አስተዋጽኦ ያደርጋሉና እግዚአብሔር ፈቅዶ ማህበራት አንድ ብንሆን አሁን ያለውን የቤተ ክርስቲያን ትልቅ ችግርም አብረን በመተባበር ልንቀርፍ እንችላለን። ኦርቶዶክሳዊ የኑሮ ዘይቤና ባህል ከዘላለማዊ ሕይወት ባሻገር በተሻለ ደረጃ ጤናን ለመጠበቅ የሚያስችል መሆናቸው የዘርፉ ባለሙያዎች ተናገሩ። አሁን ያለንበት የዘመናዊ አኗኗርን ተከትሎ የሚመጡ በሽታዎች የመንፈሳዊ ሕይወት ተግባራትን ችላ ከማለታችን የሚመነጭ መሆኑን ተጠቁሟል። ቤተ ማርያም ተምትሜ በጉዳዩ ላይ ተጨማሪ አሰናድቶልናል። ጤና ማለት የተሟላ አእምሮአዊ፣ አካላዊና ማህበራዊ ጤንነት ሲኖር የሚኖር ሁኔታ ነው ብለን ልንወስድ እንችላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች የህይወት ዘይቤ ወይንም ኦርቶዶክሳዊ ባህል ከሌሎቹ በተለየ በጾም፣ በጸሎት፣ በይቅርታና በማህበረሰብ ተሳትፎ የሚታወቁ ተግባራት ናቸው። እነዚህ የህይወት መንገዶች ዳግም ከመንፈሳዊ ህይወት ባሻገር አሁን እየተስፋፉ ላሉ ተላላፊ በሽታዎች መከላከያ ዋነኛ ዘዴዎች እንደሆኑ የማህበራዊ ጤናና ስነ ምግብ የምርምር ሳይንቲስት የሆኑት ዲያቆን ዶክተር ታደሰ አለሙ ተናግረዋል። የበሽታ ስርጭቶች ከነበሩበት ተላላፊ በሽታዎች ወደ ተላላፊ ያልሆኑና እነኚህ ክሮኒክ የምንላቸው የቆዩ እና እንዲሁም ደግሞ ለብዙ ጊዜ የሚዘልቁ የደዌ አይነቶች ናቸውና እነሱ በብዛት ወደዛ እየሄድን ያለን። በዋነኛነት ተላላፊ ያልሆኑ የምንላቸው መነሻቸው የህይወት ለውጥ ነው። መሰረታዊ መነሻ ብለን የምንወስደው ምን ማለት ነው? ይሄኛው ከነበረን ማህበራዊ ህይወት ወደ ግለኝነት ከነበረን አመጋገብ ባህላዊና ትራዲሽናል ምግቦች ይልቅ ዘመናዊ ሪፋይንድ የሆኑ እነኚህ በፋብሪካ ውስጥ የተቀነባበሩ ምግቦችን ወደ መመገብ ከሰዎች ጋር ኢንተራክት ከማድረግ ከሰዎች ጋር አብሮ ከመኖር ወደ ግለኝነት የመሄድና ሃይማኖትን የመተው ራሳቸውን ከማህበረሰቡ እንዲያገሉ ብቸኛ እንዲሆኑ በራሳቸው እንታመን የሚል መንፈስ እንዲፈጠርባቸው ያደርጋሉ። እነዚህ ደግሞ በመጨረሻም የአእምሮ መታወክን የማህበራዊ መገለልን ያመጣሉ። አሁን ያለንበት የዘመናዊ ህይወት አኗኗርን ተከትሎ የሚመጡ በሽታዎች መንፈሳዊ ተግባራትን ችላ ከማለት የሚመነጩ በመሆኑ አእምሯዊና ማህበራዊ ጤናንም በእጅጉ የሚጎዱ በመሆናቸው የሚመለከታቸው አካላት ሁሉ ኦርቶዶክሳዊ የኑሮ ዘይቤን ተግባራት በመፈጸምና በማስፈጸም ሊጠቀሙ እንደሚገባ በአጽንኦት ባለሙያው ተናግረዋል። ተላላፊ የሆኑ ምንላቸው እነዚህ ካንሰርን የመሳሰሉትን ደም ግፊትን፣ ስኳርን የመሳሰሉትን ደዌያት ለመከላከል ማድረግ ከሚገባቸው ነገሮች አንደኛው መጾም ነው። ኦልሞስት ያልተጻፈ ግን እየተስማማንበት የመጣ ነው ነገር ነው። ጾም ብቻ አይደለም። በነገራችን ላይ ለምሳሌ አሁን ንስሐ መግባት፣ የሰው ልጅ ንስሐ ሲገባ ከሰው ጋር ሲታረቅ ፍቅር ሲመሰርት አይምሮ ንጹህ ነው የሚሆነው። ሴሎቻችን በተገቢ መንገድ ፈንክሽን ማድረግ ይጀምራሉ ማለት ነው። መንፈሳዊ ስራ ስንሰራ ሳናውቀው ስጋችን እየጠቀመን እንሄዳለን ማለት ነው። ግን ይሄን ለመረዳት ያው ጊዜ ሊፈጅ ይችላል። የእግዚአብሔር ሕግ ስትታይ ለስጋ ወይም ደግሞ ለዓለማዊ ለልቅነት ላትመች ትችላለች። ነገር ግን ለነፍስ ብቻ ሳይሆን ለስጋ የምትጠቅም ሕግ ነች ሕገ እግዚአብሔር እና ኦርቶዶክሳዊ ባህል የምንለው ወይም ደግሞ ኦርቶዶክሳዊ የኑሮ ዘይቤ ወይም ላይፍ ስታይል የምንለው የክርስቲያናዊ ላይፍ ስታይል ከመጽሐፍ ቅዱስ የተቀዳ ነው እና ያንን መተግበር ደግሞ እነዚህ ለምንላቸው ችግሮች መጋለጥን በእጅጉ የሚቀንስና ሰው ልጆች በአይምሯቸው በማህበራዊ ህይወታቸው በአካላዊ ጤንነታቸው የተጠበቁ እንዲሆኑ የሚያግዙ ናቸው። በኦርቶዶክሳዊ የኑሮ ዘይቤ ባህልና ጤናማነት መካከል ያለውን ሙሉ ዝግጅት ከዜና በኋላ ዲናር በተሰኘው መርሃ ግብራችን የምናቀርብ ይሆናል። በገና የሚሰጠውን የሕክምና አገልግሎት ተደራሽ ለማድረግ መስራት እንደሚገባ ተጠቆመ። እግዚአብሔር የሚመሰገንበት ይህ ቅዱስ ነዋይ ከሚሰጠው የፈውስ አገልግሎት አንጻር አሁን ላይ ተደራሽነቱ አናሳ መሆኑን ተጠቁሟል። ዲያቆን ኤርሚያስ ደባሱ ተጨማሪ አለው። ቅዱስ ዳዊት ሳኦል መንፈስ በሚያስጨንቀው ጊዜ በገና ይደረድርለት ነበረ። ከሚያስጨንቀው መንፈስ ሲፈወስ ነበር። ይሄ በመጽሐፍ ቅዱስ የተመዘገበ ነገር ነው።
ኤርሚያስ ኃይለ ይባላሉ። በገናን ከማስተማር ባሻገር ለተለያዩ ህሙማን የበገና ዝማሬዎችን በማቅረብ የበገናን ሐኪምነት በተለያዩ መንገዶች እያስተዋወቁ ይገኛሉ። ይሄ ነገር በሁለት አይነት መንገድ ነው የምናደርገው። የመጀመሪያው ዝማሬዎችን በማሰማት ያው ለታካሚዎች የአእምሮ ስክነት እንዲያገኙ፣ ሁለተኛው ደግሞ በማስተማር ደግሞ ለምሳሌ የኦቲስቲክ የአእምሮ ኦቲዝም ችግር ያለባቸው ህጻናትን ይሄ ADHD የመሳሰሉት የአእምሮ ችግር ያለባቸው ህጻናትን ደግሞ በማስተማር እንዲሁም በገና በማሰማት ይሄን ነገር እየሰራን ነው ያለነው ማለት ነው። እውነት ለመናገር በገና ትልቅ የፈውስ አገልግሎት የሚሰጥ ትልቅ መሳሪያ ነው። ንጉሥ ሳኦል ክፉ መንፈስ ባሰቃየው ጊዜ ሀብተ ፈውስ የተሰጠው ቅዱስ ዳዊት በገና እየደረደረ ከጭንቀቱ ያወጣውና ክፉ መንፈስንም ያርቅለት እንደነበር የነገሩን መምህሩ የሳኦል መንፈስ በዘመናችን ምን እንደሆነም ያስረዳሉ። የሳኦል መንፈስ ተብሎ የተገለጠው ምን አይነት ችግሮች ናቸው ብለን ስናይ አብዛኞቹ በዘመናችን የአእምሮ ችግር ተብሎ መድኃኒት የሚያሰጡ ሐኪም ቤት የሚያስተኙ በሽታዎች ናቸው። እንግዲህ ይሄን ባይፖላሪቲ ብሎ ዓለማችን ሁለት ባህሪ፣ ሌላ ደግሞ የከፍተኛ የንዴት ችግር ነበረበት። ይሄ ማለት የአንገር ማኔጅመንት ተብሎ ትልቅ ቴራፒ የሚሰጠው በሽታ ነው ማለት ነው። ከዛ በኋላ ደግሞ ከፍተኛ ስትረስ ነበረበት፣ ጭንቀት ነበረበት። ምክንያቱም ያው ከመንግስቱ ጋር አብሮ ከቅናት ጋር የመጣ ማለት ነው። ሌላ ደግሞ የእንቅልፍ ችግር ነበረበት ሳኦል ማለት ነው። ስለዚህ ከዚህ ሁሉ ነገር ወደ ልጅነቱ ሳኦል ይመልሰው እንደነበረ ቅዱስ ዳዊት በበገናው እናውቃለን። ይሁን እንጂ በገና የሚሰጠው የሕክምና አገልግሎት በዘመናችን በሰፊው ተደራሽ ሆኗል ማለት አይቻልም ያሉት መምህሩ ለተደራሽነቱም በትኩረት ሊሰራ እንደሚገባ ጠቁመዋል። መታመም ማለት ግዴታ አልጋ መያዝ አይደለም። ለምሳሌ ብዙ ወጣቶች በዚህ ጊዜ ሱስ ላይ ያሉ፣ ዲፕሬሽን ላይ ያሉ፣ ትክክለኛ የአእምሮ ስክነት ላይ የሌሉ እጅግ በጣም ብዙ ወጣቶች አሉ። ብዙ አረጋውያን ደግሞ የአልዛይመር በሽታ፣ የዲሜንሺያ በሽታ፣ የመርሳት ያለማገናዘብ ችግር ላይ ያሉ በጣም ብዙ አረጋውያን አሉ። በጣም ብዙ ህጻናት ደግሞ ከአእምሮ ችግር ጋር ይወለዳሉ። ስለዚህ እነሱን ደግሞ ወደ እዚህ መሳሪያ በማቅረብ የተሻለ ነገር ግን ማግኘት እንደሚቻል መታወቅ አለበት ብዬ አስባለሁ። የግቢ ጉባኤያት ተመራቂ ተማሪዎች በተመረቁበት የሙያ ዘርፍ ቅድስት ቤተክርስቲያንን እያገለገሉ እንደሚገኙ ተገለጸ። ተማሪዎቹ በግቢ ጉባኤ ቆይታቸው በቤተክርስቲያን አገልግሎት ላይ መስራት እንዲችሉ ልዩ ልዩ ስልጠናዎች እንደሚወስዱም ተጠቁሟል። ራሄል ወዳጄ ተጨማሪ አሰናድታልናለች። ትውልዱን በሁለት ሰይፍ የተሳለ ለማድረግ የተቋቋመው ግቢ ጉባኤ የሚያስመርቃቸው ተማሪዎች በተለያዩ ዘርፎች ቅድስት ቤተክርስቲያንንና ማህበረ ቅዱሳንን እንዲያገለግሉ እየተደረገ እንደሚገኝ የማህበረ ቅዱሳን ሕዝብ ግንኙነት ክፍል ዋና ኃላፊ ዲያቆን ሲሳይ ብርሃኑ ገልጸውልናል። የግቢ ጉባኤ አገልጋዮች አንዱ ከግቢ ጉባኤ እንደተመረቁ ቃል የሚገቡት ቤተክርስቲያንን ለማገልገል። ስለዚህ የመጀመሪያ የምናደርገው ምንድነው? ለምሳሌ በተመረቁበት የትምህርት ዘርፍ በሙያቸው ቤተክርስቲያንን ማገልገል እንዲችሉ ማድረግ ተችሏል። ይሄ የበጎ ፈቃድ አገልግሎቱ እንዳለ ሆኖ በሙያቸው ደግሞ ለምሳሌ መሐንዲሶች ሲሆኑ በምህንድስናው ዘርፍ የቤተክርስቲያንን አገልግሎት ለምሳሌ ህንጻ ቤተክርስቲያን ቢሰራ በየቤተክርስቲያናቱ በኮሚቴነት የሚቋቋሙ የልማት ስራዎችን በመምራት እንደገና በማህበረ ቅዱሳን አገልግሎት ውስጥ በመግባት ሙያዊ አስተዋጽኦአቸውን እንዲያበረክቱ እየተደረገ ነው። በጤናው ዘርፍ የተመረቁ ተማሪዎች በተለያዩ ገዳማትና አጥቢያዎች በመሄድ በሙያቸው እያገለገሉ እንደሚገኙም ዲያቆን ሲሳይ አክለዋል። የሙያ ማገልገል ስራ እየተሰራ ያለው በግቢ ጉባኤ ምሩቃን ነው። ለምሳሌ አሁን በቅርቡ እንኳን የሕክምና ማህበራት በጣም ትልቅ ስራ እየሰሩ ነው። የሕክምና ባለሙያዎች ተሰብስበው ለአብያተ ክርስቲያናት ለገዳማት ላይ ለሚገኙ አገልጋዮች በነጻ ሕክምና ይሰጣሉ። ተማሪዎች ከመመረቃቸው አስቀድሞ በግቢ ጉባኤያት የተዘጋጁ ልዩ ልዩ የስራ ፈጠራ ስልጠናዎችን እንደሚወስዱም ተጠቁሟል። ስለዚህ ግቢ ጉባኤያቱ ላይ በሚሰራው ይሄ የስራ ፈጠራ ሀሳብ እንዲኖራቸው በሚሰራው ስራ ከተመረቁ በኋላ ብዙ ኦርቶዶክሳውያን በራሳቸው የተደራጁም እንደገና በግላቸው የሚጀምሯቸው ቢዝነሶች ቤተክርስቲያንና ምዕመናን እንዲጠቅሙ ምክንያት እየሆኑ ነው። ስለዚህ አሁን በተለይ ከፍተኛ ትምህርት ተቋማት የሚወጡ ተማሪዎች በአጠቃላይ ቤተክርስቲያንን ዘመኑን የዋጀ አገልግሎት እንድትሰጥ ትልቅ ድርሻ እየኖራቸው ነው ማለት ነው። ይሄ ደግሞ እንደ አንድ ተልእኮ ማህበረ ቅዱሳን እንደያዘው አንድ ተልእኮ ትልቅ ስኬት ነው የሚሆነው። በጾም ወቅት ንስሐ መግባት አይቻልም የሚል የተሳሳተ ሐሳብ በምዕመናን መንፈሳዊ ሕይወት ላይ
አሉታዊ ተጽዕኖ እንደሚያሳድር ተጠቆመ። ንስሐ ለመግባት ጊዜና ቦታ መምረጥ እንደማይገባም ተመላክቷል። ዲያቆን ኤርሚያስ ደባሱ መምህራነ ቤተክርስቲያንን አነጋግሮ ተከታዩን ዘገባ አሰናድቶልናል። ንስሐ ትእዛዝ ነው። የእግዚአብሔርን ትእዛዝ ለመፈጸም ደግሞ ጊዜ አይገደበውም። ምን ጊዜም ነው። ልቦና በነቃ አእምሮ በተሰበሰበ ጊዜ ሁሉ የእግዚአብሔር ትእዛዝ። ምክንያቱም ሕግ ተላላፊዎች ሆይ ንስሐ ግቡ ይላል ኢሳይያስ ምዕራፍ 46። በዚህ ጊዜ በዚህኛው ወቅት፣ በዚህኛው ሳምንት፣ በዚህኛው ዕለት አይልም። ለዕለታት የተመደቡ ነገሮች አሉ። ለንስሐ ግን ዕለትና ወቅት አልተመደበለትም። ወደ እግዚአብሔር ለመመለስ ንስሐ ለመግባት የተለየ የተወሰነ ጊዜ የለውም። በየትኛውም ሰዓት በየትኛውም ሁኔታ ንስሐ መግባት ይቻላል። ይሁን እንጂ በጾም ወቅት ንስሐ መግባት አይቻልም የሚሉ አንዳንድ አባቶችም ይሁኑ ምእመናን መኖራቸውን ያነሱት መምህራኑ ይህም ልክ እንዳልሆነ ገልጸዋል። እውነት ነው። አንዳንድ አባቶችም ከምእመናንም በጾም ወቅት ንስሐ አይሰጥም የሚል ብዙ ያልበሰለ አንዳንድ ሀሳብ አለ። ምንድነው? ከሁለት ነገር ነው ይህን ሀሳብ የሚያነሱት። አንደኛው ጾም ራሱ ቀኖና ስለሆነ ራሱን የቻለ የጾም ሰዓት የስግደት ሰዓት ስለሆነ ተጨማሪ ቀኖና እንዴት ይሆናል ከሚል እሳቤ ነው። አዎንታዊ ስናይ ከአዋጁ ውጪ በስውር የግል ጾምን ምእመናን ተነሳያን እንዲለማመዱ ለማበረታታት ነው። ከዚህ አንጻር ካየነው በጎ ነው። ይህ ቢበረታታም መልካም ነው። ይህ ማለት ግን በአዋጅ አጽዋማት ንስሐ የለም ቀኖና የለም ማለት ግን አይደለም። ጭራሹኑ ይህንንም ግንዛቤ ሳያስተውሉ በአጽዋማት ጊዜ ጭራሽ ንስሐ አልሰጥም ማለት ደግሞ ይሄ ጭራሽ እንደሚያስጠይቃል። የምንጠራበትን አናውቅምና ዝግጁ ሆነን ልንጠብቅ ይገባል ያሉት መምህራኑ አክለውም የንስሐ አባቶችም ለልጆቻቸው ነፍስ መዳን ቅድሚያ ሊሰጡ እንደሚገባም አሳስበዋል። ቃል እግዚአብሔር ማስተማራችን ፍጻሜው ለምንድን ነው? ለንስሐና ለስጋው ደሙ እኮ ነው። ስለዚህ ንስሐ ስጦኝ ቀኖና ስጦኝ ኃጢአቴ በዝቷል ያለውን ሰው አይ አብይ ጾም ነው ካለ መቼ ልንሰጠው ነው? በዓለ ሃምሳ መጣ፣ ከዛ ጾመ ሐዋርያት መጣ፣ መቼ ልንሰጠው ነው? ይሄ ሰው እስከ ሐምሌ ለመቆየቱ ዋስትናችን ምንድን ነው? አይደለም 3 እና 4 ወር አይደለም 2 እና 3 ሰዓት ለመኖር ዋስትናችን ምንድን ነው? ምን ጊዜ ወደ እግዚአብሔር እንደምንሄድ አናውቀውም። ድለዋን ይክሙ ነበሩ ነው። ስለዚህ ተዘጋጅቼ ልጠብቅ መሞቼን አላቅም ኃጢአቴን አውርጄ ሸክሜን አቅልሌ ልጠብቅ ካለ ከአጽዋማት ውጭ ቢሆን መልካም ነው። አጽዋማቱም ውስጥ ቢሆን ደግሞ ፍቃዱን ሐሳቡን መፈጸም ይገባል። ክቡራንና ክቡራት ተመልካቾቻችን አሁን ደግሞ በቅድስት ቤተክርስቲያናችን በዛሬው ልታስበው ከሚሉ ቅዱሳን መካከል ሊቀ ጳጳሳት ቆዝሞስን አስመልክተን አጭር ዘገባ አሰናድተናል። ተከታትለን እንመለስ። በዚህችም ዕለት በዓለ ዕረፍቱ የሆነች ቅዱስ ቆዝሞስ የእስክንድርያ 58ኛ ሊቀ ጳጳሳት የነበረ አባት ነው። ይህም አባት እውነተኛና ንጹሕ የዋህ ርኅራኄው የበዛ የቤተ ክርስቲያን መጻሕፍትና ትርጓሜያቸውን የሚያውቅ ነበር። እግዚአብሔርም በወንጌላዊ ማርቆስ መንበር ላይ ለሊቀ ጵጵስና ሹሞት መርጦት የግብፅን ንጉሥ መቅትር በነገሰ በ18ኛ ዓመት ሊቀ ጳጳሳት ሆኖ ተሾመ። በተሾመ ጊዜ መንጋዎችን በፈሪሃ እግዚአብሔር በጥበብ ጠበቃቸው። መልካም ተጋድሎንም ባየ ጊዜ ሰይጣን ያለ ፈተና አልተወም። ጴጥሮስ የሚባል ጳጳስ ለኢትዮጵያ ሀገር ሹሞ ነበር። አባ ጴጥሮስም መኳንንቱንና የጦር ሰራዊቱ አለቆችንና የመንግስት ሰራዊቱን ጠርቶ ታናሹን የንጉሥ ልጅ ቀብቶ አነገሰው። የኢትዮጵያ መንግስት ዙፋን ላይም አስቀመጠው። ጥቂት ዘመንም በሰላም ኖረም። በዚያም ወራት ከሶሪያ ሀገር በሆኑ በሁለት መነኮሳት ልብ ሰይጣን አደረ። ተነስተውም ወደ ኢትዮጵያ ደረሱ። የሐሰት ጽሑፍንም ጻፉ። ያ ጽሑፍም እነርሱ ከእስክንድርያው ሊቀ ጳጳሳት ከአባ ቆዝሞስ ዘንድ ተሹሞ እንደመጡ የሚገልጽ ነበር። በዚያም ጽሑፍ እኛ ያልሾምነውና ወደ እናንተ ያልላክነው ራሱን ጳጳስ ያደረገ ሰው ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው፣ እውነተኛ አይደለም በማለትም ከሰሱት። ይህንንም ጽሑፍ ይዞ የመጣው ግን ስሙ ሚናስ የሚባል ጳጳስ በእውነት እኛ የሾምነውና ወደ እናንተ የላክነው እውነተኛ ነው አሉም የሚል ነበር። የሐሰት ደብዳቤውም ጽፈው ወደ ታላቁ ንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻቸው ይኖር ነበር።
እነዚያም የሐሰት ደብዳቤዎች አነበቡለት። እጅግም ደስ አለው። ከዚያም በኋላ ብዙ ሰራዊት ሰብስቦ እነዚያም የሐሰትን ደብዳቤ በፊቱ አነበበላቸው። ከንጉሱ ወንድም ጋራም ጦርነት ገጥሞ ድል አደረገው። ወንድሙንም አሰረው። የመንግስቱንም ስልጣን ያዘ። ጳጳሱን ጴጥሮስን አሰረው። ወደ ሩቅ አገርም አጋዘው። ያንንም ሐሰተኛ ሚናስን በጳጳሱ በጴጥሮስ ፈንታ አስቀመጠው። ሊቀ ጳጳሳት ቆዝሞስም ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤን በመጻፍ አውግዞ ለየው። አባ ቆዝሞስም እጅግ ሸመገለ። የሹመቱም ዘመን ደህንነትንና ሰላምን የተመላ ነበር። በወንጌላዊ ማርቆስ ወንበርም 12 ዓመት ከኖረ በኋላ በሰላም አረፈም። አምላከ ቅዱሳን ከቅዱሱ ምልጃና ጸሎት በረከት ያሳትፈን ለዘለዓለሙ አሜን። ክቡራንና ክቡራት ተመልካቾቻችን ለዕለቱ ያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ በማድረሱ በኩል ሄኖክ ደስ ያብሬያችሁ ቆይታ አድርጌያለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን የሚቀጥሉ ነው የሚሆነው። ሰላም እግዚአብሔር ከሁላችን ጋር ይሁን።